ባህር ዳር ዩኒቨርሲቲና የእሳት አደጋ ስጋት አመራር ኮሚሽን በጋራ በመሆን 150 ሰልጣኞችን አስመረቁ። ከሁሉም ክልሎች የተውጣጡት ሰልጣኞች በተደጋጋሚ የሚፈጠሩ ሰው ሰራሽና የተፈጥሮ አደጋዎችን በሰለጠነ መንገድ የሚከላከሉና ብቁ ባለሙያዎች ናቸው ሲሉ የባህር ዳር ዩኒቨርሲቲ አደጋ ምላሽ ስራ አመራር ፕሮጀክት ኃላፊ አቶ ላቀ ተስፋው ተናግረዋል። ሳሙኤል ኪሮስ ተጨማሪ አለው። የአደጋ ምላሽ ስራ አመራር ሀገር አቀፍ ፕሮጀክት ሲሆን በአሜሪካ መንግስት ድጋፍ የሚደረግለትና 8.6 ሚሊዮን የአሜሪካ ዶላር በጀት ያለው ፕሮጀክት ነው። ይህ ፕሮጀክት በዋናነት ባህር ዳር ዩኒቨርሲቲ ከ11 ዩኒቨርሲቲዎች ጋር በመተባበር የሚተገበር ፕሮጀክት ነው። የሀገራችን ማህበረሰብ አደጋ መከላከል ዝግጁነት ላይ ግንዛቤ ደካማና አናሳ በመሆኑና የሰለጠነ የሰው ኃይል አናሳ በመሆኑ ስራ አመራር ፕሮጀክት ይህን ስራ ለማቃለል ከፍተኛ ስራ እየሰራ ይገኛል ሲሉ የአደጋ ምላሽ ስራ አመራር ፕሮጀክት ኃላፊ አቶ ላቀ ተስፋው ተናግረዋል። ከ150ዎቹ ሰልጣኞች ውስጥ 50% የሚሆኑት ወይም 75ቱ ባለሙያዎች ከፌደራል እስከ ወረዳ ድረስ በአደጋ መከላከል ኮሚሽን በክልል የአደጋ መከላከል ኮሚሽን በዞን መምሪያና በወረዳ ደረጃ የተመደቡ ናቸው። ከዛ በተጨማሪ የጤና ተቋማት የውሃ የግብርና ትራንስፖርት በአሁኑ ሰዓት የትራንስፖርት አደጋ በሀገራችን ከፍተኛ የሆነ አደጋ እያደረሰ ስለሚገኝ የፕራዮሪቲ ሰጠን የባለሙያ ምደባ ያደረግንባቸው ተቋማት ናቸው። ከሁሉም የአገሪቱ ክልሎች የተውጣጡ እነዚህ ሰልጣኞች በስልጠናው ከፍተኛ ልምድ እንደወሰዱና ቀደም ብለው ይሰሩት ከነበረው ስራ ልምድ መውሰዳቸውና በስልጠናው እንደተጠቀሙ ያነጋገርናቸው ተመራቂዎች ተናግረዋል። ትሬኒንግ ውስጥ ያገኘነው ትልቁ እንትን አንደኛ ፊሎች እንደተመረቅን ባዶ ማለት ስራ ወደ ስራው ዓለም ጆይን አላደረግም ነበር። ወደ ስራው ስንገባ አዲስ እንደመሆናችን መጠን ገና ከአንድ አውት እንደወጣን ስለሆነ ሞር ትሬንድ ሆነን ስለ ዲዛስተር ሪስክ ማኔጅመንት እዛ ላይ የተማርነውና ቲዮሬቲካሊ የተማርነውን በተግባርም የታገዘ ስልጠና ነው የነበረው። ዲዛስተር ሪስክ ማኔጅመንትን ሞር ፕሮፌሽናል ሆነን እንድንወጣ አድርጎናል ማለት ነው። ስልጠናው በጣም በሰፊ ሁኔታ የሚያካትተው early warning ነው። early warning ማለት አደጋ ከመከሰቱ በፊት ቅድመ ጥንቃቄ ማድረግ እንዳለብንና ማህበረሰቡን አዌርነስ መስጠት ነው። እና አዌር ካደረግና እርን ካረግን ዲዛስተር ሪስኩን መቀነስ እንችላለን ወይም ሪዳክት ማድረግ እንችላለን የሚለው ነው ወሰነው ማለት ነው። ለስራው ዓለም በጣም አዲስ ስለሆን ግራጁዌት አድርገን አዲስ ስለነበር እንዴት መስራት እንዳለብንና በኢትዮጵያ ውስጥ የአደጋ ስጋት አመራር ላይ ያለንን ዕውቀት ጨምረን እንድንሰራና ለወደፊቱ ኢትዮጵያ ከአደጋ ስጋት ነፃ ሆና እንድትሰራ እኛም የበኩላችንን አስተዋጽኦ ለማድረግ የኛ ካፓሲቲያችን ወይም ደግሞ የአቅም ግንባታ እና የስራ ዝግጁነት የሚል ትሬኒንግ ነው የተሰጠን። ይሄ ትሬኒንግ ለኛ በጣም ጠቅሞናል። የስልጠናው ሁኔታ እጅግ በጣም ቆንጆ ነው። እጅግ በጣም አሪፍ በሆነ መልኩ ነው ስልጠናው ሲሰጠን የነበረው። ኢትዮጵያ ውስጥ ለዲዛስተር ሪስክ ወይም ደግሞ ለአደጋ ስጋት የተሰጠው ቦታ ወይም ደግሞ የተሰጠው ትኩረት ትንሽ ነው፣ በጣም አናሳ ነው። እስካሁን ድረስ ዲዛስተር ላይ ብዙ መሰራት ያለበት ነገር እንዳለ ነው የተረዳነው። ከዚህ በኋላም ደግሞ ኢትዮጵያን በአደጋ ስጋት በሰለጠነው ሙያ ሆነ በደንብ ወደፊት ማለትና አደጋዎችን መቀነስ እንደ ሀገር ውጤታማ ለመሆንና ለሚፈጠሩ ሰው ሰራሽና ተፈጥሮ አደጋዎች ከመከሰታቸው በፊት በሰለጠነ መንገድ በብቃት እንድትወጡ ሀገሪቱ አድራ ትላቸዋለች ሲሉም የባህር ዳር ዩኒቨርሲቲ የሪሰርችና ኮሚኒቲ ሰርቪስ ምክትል ፕሬዝዳንት ዶክተር ተስፋዬ ሽፈራው መልእክት አስተላልፈዋል። በተመደባችሁበት ተቋማት ትልቅ ብሬክስሩ አምጥታችሁ ሙያዊ ገዛ በማድረግ በዚህ ዘርፍ ያሉብን ክፍተቶችን አደጋ ሲመጣ አደጋን ለማጥፋት መሯሯጥ ብቻ ሳይሆን ሳይመጣ እንዴት ልንከላከለው እንችላለን አንድ ቦታ ያድርገውና የሆነ ሰዓት ቢነሳ እንዴት ማኔጅ እንደምናደርገው በጣም የተወሰነ ዕውቀት የተወሰነ አቅም የተወሰነ ሀብት ነው ያለነዛ። ስለዚህ እናንተ በየተመደባችሁበት ተቋማት በዚህ ዘርፍ ከግንዛቤ ማስጨበጥ ጀምሮ early warning የምትሉትን በእናንተ ሙያ ከዛ ጀምሮ ቢከሰት እንኳን እንዴት ማኔጅ ልናደርግ እንችላለን ሪስክን የሚለውን ትልቅ የሥራ ክፍፍል ወይም የቤት ስራ የምንወስድበት ፕሮግራም ስለሆነ እዚህ በመገኘቴ እጅግ በጣም ደስ ይለኛል።